Iran. እንግዲህ በአሜሪካ በእስራኤልና በኢራን መካከል ያለው እንግዲህ የጦርነት ታሪክን ለመረዳት ወደ 3 አመት የዛሬ 3 አመት የዛሬ 5 አመት 15 20 አመት 20 አመት ምናምን የሚባል ታሪክ አለም የ40 አመት የረጅም ታሪክ ነው። በአንድ በኩል ኢራን ብቻዋን ናት እንግዲህ የራሷ ደጋፊ ይኖራታል ቻይና ራሺያ ሌሎች ሀገራት ይኖራሉ። ከዛ ባለፈ ግን በአንድ በኩል ደግሞ እስራኤልና የአሜሪካ መንግስት ደግሞ የሲአይኤ እና ሞሳድ በጋራ ሆኖ እንግዲህ የራሳቸውን ስራ እየሰሩ ረጅም የጦርነት ታሪክና ዘመን አሳልፈዋል ማለት ነው። እንግዲህ በሁለቱ ጎራ መካከል ያለውን ጦርነት ታሪክ ለመረዳት በጣም ወደ ኋላ መጓዝ መቻል አለብን ብዬ ነው የማስበው። እንግዲህ ወደ የካቲት 1 1979 እንደ አውሮፓውያን አቆጣጠር ወስዳቸዋለሁ ማለት ነው። በዚህ ዕለት የካቲት 1 1979 እንደ አውሮፓውያን አቆጣጠር ታሪኩ ይጀምራል። ከፓሪስ ወደ ቴህራን የሚበራ አውሮፕላን ውስጥ አንድ የተረጋጋው አዛውንት ይጸልያሉ። እንግዲህ እና አዛውንት ሁላችሁም ታውቃቸዋላችሁ። አያቶላ ሄሜኒ ይባላሉ። የኢራን ታሪክ እንደገና ለመጻፍ የተዘጋጁ ነው የሚገኙት። ጸሎት እያደረጉ ነው የሚገኙት። እንግዲህ በአንዳንዶች ዘንድ በጣም በሚፈሩ በጣም በሚሎች ዘንድ የሚከበሩ እንደውም አንድ ጠላታችሁ እንኳን እንደዚህ ብሏል። በሆነ ጊዜ ባለፉት 800 ዓመታት ውስጥ እንደርሱ ያለ ግለሰብ ታይቶ አይታወቅም። በሚቀጥሉ 1000 ዓመታትም እንደርሱ ያለ ግለሰብ ሊኖር አይችልም፣ አይፈጠርም፣ ድጋሚ አይፈጠርም ብሎ ነው የመሰከረውና እንግዲህ አያቶላ ሄሜኒ ኢራንን ለ40 ዓመታት ያህል በብረት መዳፍ በገዙት ንጉስ ሻህ የሚባሉ እንግዲህ ኢራንን ከሳቸው በፊት ሻህ የሚባሉ በብረት አንቀጥቅጠው የኢራን ማህበረሰብ ሲገዙ የነበሩት እንግዲህ እሳቸው ላይ የተቀጣጠለና የተነሳ የህዝብ ቁጣ ነበረ። ያንን የህዝብ ቁጣ ደግሞ ወክለው ያንን ተቃውሞ ለማጋጋል ነበር ዋና ዓላማቸው ያሉትና ለ15 ዓመታት ከሀገራቸው ወጥተው በስደት ነበር ሲኖሩ የነበሩት። እንግዲህ ከስደት ተመልሰው ነው በሺያ እስልምና ስም አብዮትን ለመምራት ተዘጋጅተው ለመጨረሻው ትግል የተመለሱት ማለት ነው። በመካከለኛው ምስራቅ አዲስ ዘመን ሊፈንዳ የተቃረበ ይመስላል እንግዲህ በዛን ጊዜ ማለት ነው። አያቶላ ሄሜኒ በሚያስደንቅ ሁኔታ ከመመለሳቸው ከአንድ ዓመት በፊት ያም ማለት ነው በ1978 በቴህራን ከተማ በጣም አደገኛ የሚባል ህዝባዊ ቁጣና አመጽ ተከሰው ነበረ። በ1978 መጀመሪያ ላይ በመቶ ሺዎች የሚቆጠሩ ሰዎች ሻን በመቃወም በጎዳናዎች ላይ ሰልፍ ወጥተው ነበረ። ህዝቡ በዘመናዊነት በተጠመዱና በጣም ስቃያቸው ምንም አይነት ትኩረትና ምንም አይነት ስሜት በማይሰማቸው ገዢዎች ላይ ቁጣቸውን እየገለጹ ነበር የሚገኙትና እንደውም ዋናው ችግሩ ተብሎ የሚነሳው በዛን ጊዜ የሙስና የእኩልነት አለመኖር ጭቆና ማህበረሰቡ ዘንድ በጣም በከፍተኛ ተንጸባርቆ ነበርና ያ ነው እንግዲህ ማህበረሰቡ እንዲገረፍንና በሻ ላይ እንዲነሳ ከዛ በኋላ አያቶላ ሄሜኒ ደግሞ ወደ ሀገራቸው ተመልሰው ያንን ከገለበጡ በኋላ ራሳቸው መሪ ለመሆን እንግዲህ ራሳቸውን ጥረት እያደረጉ የሚገኙት ማለት ነው። ሁለቱ ሀገራት ሰልፈኞቹ አጥብቀው የሚጠሉት ነገር ይወክላል። አሜሪካና እስራኤል የሚባሉ ሁለቱ ሀገራት እንግዲህ በዚያን ጊዜ የኢራን የቅርብ አጋሮች ነበሩ፣ እንዳሁን ጠላት አልነበሩ ማለት ነው። እንደውም እስራኤልና አሜሪካ የሻህ የሚባለው የዚህ መሪ ተቃውሞ የተነሱበት የዚህ ፕሬዚዳንት ዋና ደጋፊ ነበሩ። እንግዲህ አሜሪካ ኢራንን እንደ ስትራቴጂካዊ የኃይል ማዕከል ትመለከታታለች። ምክንያቱም እስራኤል ደግሞ አረብ ያልሆነች አጋር ትፈልግ ነበር። ምክንያቱም በብዙ የአረብ ሀገራት ዘንድ ከፍተኛ ተቃውሞ ደርሶባት ነበረ። እንደ አገርም ኤግዚስት ማድረጓን በጣም ብዙ የአረብ ሀገራት በዙሪያው በተከበበ እንግዲህ ጠላትነትን ስለሰፋባት ከዛ ውጭ የሆነ አረብ ያልሆነ የሙስሊም ሀገር ድጋፍ ትፈልግ ነበር። ስለዚህ በሻህ ስር የነበረችው ኢራን ጎልታ ትታይ ነበር። ለዚህም ደግሞ እጅግ በጣም ወሳኝ ነበረች ለእስራኤል። ለእስራኤል ማለት ምክንያቱም እንደሚታወቀው ኢራን ፋርስ ናቸው። የፋርስ ባህል ነው ያላቸው፣ የፐርሺያን ስልጣኔ ያላቸው አረቦች አይደሉም። ያላቸው የእስልምና ሃይማኖታቸው ደግሞ ከሌላው የአረብ ዓለም ደግሞ የተለየ እምነት ነው ያላቸው። አሜሪካ የሶቪየት ህብረትን ለመግታትና ሻህ በስልጣን ላይ ለማቆየት ያላቸው ፍላጎት እንግዲህ ለማጽረጽ ኢራን ላይ በጣም ከፍተኛ ድጋፍ ሲያደርጉ ነበር። እስራኤል ኢራንን እንደ ስትራቴጂክ ጋር ትመለከታት ነበር በዛን ጊዜና ነገር ግን ሁለቱም ሀገሮች በሀገር ውስጥ እያደገ የመጣውን ሊቆም የማይችል የተቃዋሚ ኃይል ግን ሊገነዘቡት አልቻሉም። ምክንያቱም የማህበረሰቡ ተቃውሞና የተቀጣጠለው የህዝባዊ ተቃውሞ እጅግ በጣም አደገኛ ነበር በዛን ጊዜ። እንደውም ጥቁሩ አረብ ወይ ብላክ ፍራይዴይ በተባለው ዕለት የሻህ ጦር በቴህራን ውስጥ ተኩስ ከፈተ በተቃዋሚዎች ላይ ማለት ነው። እንግዲህ የሟቾች ቁጥር 87 ደረሰ። በተቃዋሚዎች ግምት ደግሞ 4000 የሚቆጠሩ ግለሰቦች ተገድለዋል ነው የሚባለው። እንግዲህ ንጉሳዊ ስርዓት አረመናዊ ገጽታውን አጋለጠ። አብዮቱ በጣም በፍጥነቱን ጨመረ። የሻህ አጋሮች የሚታዩትን ምዕራባውያን በፍርሃት እንግዲህ መሸሽ ጀመሩ፣ ድጋፋቸውን ቀነሱ ማለት ነው። እንግዲህ ሰልፈኞቹ የምዕራባውያን ተጽዕኖ ምልክት የሆኑ ለምሳሌ ካፌዎችን፣ ባንኮችን፣ ሲኒማ ቤቶችን ላይ ከፍተኛ ጥቃት ማድረስ ጀመሩ ማለት ነው። ትግሉ እጅግ በጣም ግልጽ እየሆነና እጅግ በጣም በሀገሪቱ ላይ የተቀጣጠለ መጣ ማለት ነው በዛን ጊዜ።
ንጉሳዊውን ስርዓት ለማፍረስ ከዋሽንግተንና ከቴልአቪቭ ጋር ያለውን ግንኙነት ማቋረጥና በግዴታ የተጫነው ዘመናዊነት መቃወም ነበረባቸው። ስለዚህ ህብረተሰቡ በዛ መልኩ በሻህ ላይ ያለውን ተጽዕኖ ማሳደር ጀምሮ ነበር ማለት ነው። እንግዲህ እንቅስቃሴ ጉልበት እያገኘ ነው የመጣው በሂደት ህዝቡ መሪ ይፈልግ ነበር በዛን ጊዜ። እንግዲህ መሪ ሲፈልግ ደግሞ አያቶላ ሆሜኒ እንግዲህ ከ15 ዓመት ስደት በኋላ ወደ ሀገራቸው ተመለሱ። እስላማውያን ብሔርተኞችና ማርክሲስቶች ሁሉም እጃቸውን ከሳቸው ጋር ተቀላቀሉ። ሁሉም በሳቸው ራዕይ ዙሪያ ተሰበሰቡ። እስላማዊ ሪፐብሊክ ተወለደች ማለት ነው። ከዚያም በኋላ ሆሜኒ የሻህን ስርዓት ለመምታት ተዘጋጅተው የኢራን ምድር ረገጡ ማለት ነው። ምንም ነገር ሊያስቆማቸው አይችልም። 10 ሚሊዮን ሰዎች እሳቸውን ለመቀበል ወደ ጎዳናቸው ጎረፉ፣ ልክ ኢራን ላይ ሲደርሱ ማለት ነው። ይህ በታሪክ ሲታወስ ከሚኖረው ትልቁ የህዝብ ስብስብ ውስጥ አንዱ ተደርጎ ይቆጠራል ማለት ነው። እንግዲህ ሰዎች እሳቸውን እንደ ተወዳጅ ላይ ካሪዝማቲክ መሪ አድርገው ነው የሚቆጥራቸው። ልክ እንደ ቅዱስና የሀገር አዳኝ ተደርገው ይመለከቷቸዋል። እንግዲህ ምክንያቱም ማህበረሰቡ መሪ ፈልግ ነበር። መሪ በፈልግበት ሰዓት የተከሰቱ ግለሰብ ነበሩ ማለት ነው። እንግዲህ ሻህ በስደት ላይ እያሉ ሻህ ከስልጣን ተወገዱ፣ ተሰደዱ፣ ከሀገር ወጡ ማለት ነው። ሆሜኒ ጠቅላይ ሚኒስትር ሆኑ ማለት ነው። እንግዲህ በ48 ሰዓታት ውስጥ የሻህ 37 ዓመታት የሆሜኒ ድጋፍ በቀጠናው ስትራቴጂካዊ ካርታም በአንድ አዳር በ48 ሰዓታት ውስጥ ነገሩ ሁሉ ቀያየረው ማለት ነው። ሆሜኒ ያሲር አራፋትን ማለት ነው በመጋበዝ ደፋር መልእክት ማስተላለፍ ጀመሩ። ኢራን ፍልስጤማውያንን ትደግፋለች፣ ከእስራኤል ጋር ያለው ግንኙነት ተቋርጧል፣ እስላማዊ ሪፐብሊክ ኃይሏን እያወጀች ነው ብለው ተናገሩ። ስለዚህ እንግዲህ በሁለት ቀናት ወይም በ48 ሰዓታት ውስጥ ነው እንግዲህ በእስራኤልና ኢራን መካከል የነበረው ግንኙነት እጅግ በጣም ፖዚቲቭ የሆነው ግንኙነት አያቶላ ሆሜኒ ከመጡ በኋላ በከፍተኛ ሁኔታ ተቀይሮ ኢራን የፍልስጤም የፒኤልኦ ደጋፊ የሆኑት ማለት ነው። አሜሪካ አዲሲቷን ኢራን እውቅና ሰጠች በጣም በሚገርም ሁኔታ። ነገር ግን ዋሽንግተን በጣም ተጨንቃ ነበር። ምክንያቱም ከሆሜኒ ስርዓት ጋር መደራደር ይቻላሉ የሚል በጣም ትልቁ ጥያቄ ነበር በዋሽንግተን ባለስልጣናት መካከል ሲነሳ የነበረው። አስተያየቶች የተለያዩ አስተያየቶች ይነሱ ነበር። አንዳንዶቹ ኢራን ጽፈኛ የሆነች ነው፣ የከሚኒ አስተዳደር እጅግ በጣም ጽፈኛ ነው፣ ራዲካል ነው፣ መገመት የማይቻል አደገኛ ነው ብለው ያምናሉ። ሌሎች ደግሞ ግንኙነቱ ፖዚቲቭ ሆኖ ይቀጥላል፣ ከዋሽንግተን ጋር ጥሩ ነገር እያደረግን ተባብረን በሚድል ኢስት ያለን ግንኙነት እናስካሄዳለን ብለው የተለያዩ ነገሮችን መናገር ጀምረው ነበር በወቅቱ። እንግዲህ ከዚያም በኋላ ህዳር 4 ቀን በ1979 እንደ አውሮፓውያን አቆጣጠር በመቶዎች የሚቆጠሩ እስላማዊ ተማሪዎች የአሜሪካን ኤምባሲ በመውረር 52 ዲፕሎማቶችን ማገት ችለዋል ማለት ነው። እንግዲህ ሆሜኒ አመንትተው ነበር። ያ ነገር ሲከሰት አያቶላ ሆሜኒ ግን ትንሽ የተወሰነ ተደናግጠው ነበረ። ከዚያም በኋላ የኢራን ቢተኝነት በማጠናከር ተማሪዎቹ ያደረጉትን ክስተት እጅግ በጣም ጥሩ ነገር እንደሆነ መናገር ጀመሩ ማለት ነው። በተማሪዎች የታገቱት የአሜሪካን ግለሰቦች እንግዲህ የታጋቾቹ ቀውስ ለ444 ቀናት የዘለቀ ሲሆን የእስላማዊቷ ሪፐብሊክ መስራች ትርክት በቅርጽ አስይዟል ማለት ነው። እንግዲህ የመካከለኛው ምስራቅ እጅግ በጣም እየተቀያየረ ነው የመጣው። ከዛ በኋላ ኢራን፣ እስራኤልና አሜሪካ ወደ ግጭት አቅጣጫ አምርተዋል። ጦርነት በአድማስ ላይ እያዣበበ ይገኛል። በ1982 አካባቢ ስንመጣ እንደ አውሮፓውያን አቆጣጠር 90 የሚቆጠሩ የእስራኤል ወታደሮች 1300 ታንኮችንና 500 የጦር መኪኖችን ሊባኖስን ወረሩ። ከዛ በኋላ በርስ ጦርነት ስታመስ የነበረችው ሊባኖስ የደም መፋሰሻ የጦር ሜዳ አደረጓት ማለት ነው። እንግዲህ ፒኤልኦ የፍልስጤም ነፃ አውጪ ድርጅት ማለት ነው እንግዲህ የሰሜኑን ክፍል ተቆጣጥሮታል። በእስራኤል ላይ ጥቃቶችን ይሰነዝር ነበር በወቅቱ። የእስራኤል መከላከያ ሚኒስትር አሪያን ሻሮር እንግዲህ በወቅቱ ጥቃቱን ይመሩ ነበር። ህዝባችን የሚገድሉትን አሸባሪዎችን እናጠፋለን ብለው ተናግሯል። በአንድ ሳምንት ውስጥ እስራኤል ደቡብ ሊባኖስን በመቆጣጠር ወደ ቤይሩት ተጠጋች። ከዛ በኋላ በ1980 እንደ አውሮፓውያን አቆጣጠር ከዛን ጊዜ ጀምሮ ከኢራቅ ጋር አሰቃቂ ጦርነት ውስጥ የገቡት የሆሜኒ ጣልቃ መግባት አልቻሉም። እንግዲህ እዚህ ጋር በጣም ትልቁ ነገር ምንድነው? የኢራቅና የኢራን ጦርነት አለ። እንግዲህ በሌላ ጊዜ በሌላ ቪዲዮ ሰፊው ይዤላችሁ እመጣለሁ ማለት ነው። ጦርነቱ ተጀመረ ማለት ነው። ሆሜኒ እንደዚህ የሚል አዋጅ ተናገሩ በወቅቱ። ወደ ኢየሩሳሌም የሚወስደው መንገድ በከርባላ በኩል ያልፋል። በመጀመሪያ ኢራን የራሷን ህልውና ማረጋገጥ አለባት። በቤይሩት በሺዎች የሚቆጠሩ ሞቱ፣ ከተሞች ወደሙ። ነሐሴ 21 1982 አካባቢ እስራኤል ከበባዋን አቆመች። የያሲር አራፋትም ከ10 ሺህ ከተከታዮቻቸው ጋር ወደ ቱኒዚያ ማምለጥ ችለው ነበር ማለት ነው። እንግዲህ ሻሮን እና የኢራን ሻሮን የእስራኤሉ መሪ ማለት ነው እንግዲህ እና የሊባኖስ መሪዎች ሊባኖስን ከክርስቲያኖች ጋር ወደ ተሰለፈች አጋርነት ለመቀየር ፈልገው ነበር። ነገር ግን የሺያው ህዝብ ግን እጅግ በጣም በቁጣ ነው የተነሳው። በሆሜኒ ተነሳሽነት ወደፊት ግጭቶችን ዘር በመዝራት ተቃውሞን ማጠናከር ጀመረ። ሞት ለእስራኤል የሚል አዋጅ ይዘው ነበር ሲናገሩ የነበሩ። እንግዲህ ለኢራን አብዮቱ እጅግ በጣም እየተቀጣጠለ ነው የሄደው። ለመካከለኛው ምስራቅ እንግዲህ ከዚህም በኋላ እንደ ቀድሞ አይሆንም።
ወደ ኢራን የሄድነው ለኢማም ኻሜኒ ያለንን ታማኝነት ለመግለጽ እሳቸው እንዲመሩ ለመፍቀርና ስልጣናቸውን ለመከረከብ ነበር። እሳቸውም ጥምረታችንን ባረኩት ብሎ ተናግረዋል በአንድ ወቅት። አያቶላህ ኻሜኒ ይህንን አጋርነት በደስታ ተቀበሉት። ይህም ጥምረት እስራኤልን በበለጠ ውጤታማነት ለመዋጋት እንደሚያስችላት መንገድ ከፈተላቸው ማለት ነው። ውህደቱ በተፈጥሯዊ ነበር፣ በጣም ጠንካራ ነበረ። ከሊባኖስ ሺያዎች ጋር ቀድሞውንም ጥልቅ ትስስር ነበራቸው አያቶላህ ኻሜኒ ማለት ነው። በርካታ የኢራን አብዮት መሪዎች ከአብዮቱ በፊት በሊባኖስ ውስጥ ልምድና ጠንካራ ግንኙነት ነበራቸው። የሚሊተሪ ትሬኒንግም ሲያደርጉ ነበረ። በደቡባዊ የሊባኖስ አካባቢ የሺያ እምነት በኢራን ካለው የሺያ እምነት ጋር የበለጠ እድሜ ያለው በመሆኑ ታሪካዊ ግንኙነታቸው እጅግ በጣም ተመሳሳይና እጅግ በጣም ጠንካራ ነው፣ ስር የተረደደ ነው ማለት ይቻላል። በ1982 እንደ አውሮፓውያን አቆጣጠር ክረምት አካባቢ ላይ የሊባኖስ የሺያ መሪዎች በምስራቅ ሊባኖስ በምትገኘው ቤቃ በምትባለው ሸለቆ በባኤል ቤክ ከተማ ተሰበሰቡ። እንግዲህ በኻሜኒ ድጋፍ እስራኤልን የሚጋባ አዲስ የድርጅት አቋቋሙ። ራሱን እስላማዊ ተቃውሞ በሊባኖስ ኢስላሚክ ሬዚስታንስ ኢን ሌባኖን ብሎ ነው የሰየመው። ከ3 ዓመታት በኋላ በ1985 በይፋ ሂዝቦላህ ተብሎ ተጠራ ማለት ነው። እንግዲህ ሂዝቦላና እስራኤል ረጅም የጠላትነት ታሪክ አላቸው። የሂዝቦላ የመጀመሪያ ተልእኮ ወታደራዊ ነበር። የታጠቀ ተቃውሞ ማድረግ፣ የትጥቅ ትግል በማድረግ ብቻ ሳይሆን ምንም አይነት ዋጋ ቢከፈል የእስራኤልን ወረራ ማስቆም አለብን የሚል ዓላማ ነበር የነበራቸው። በ1982 ክረምት ኢራን ጥቂት መቶ የአብዮታዊ ዘብ ሪቮሉሽነሪ ጋርድስ አባላት ነው ወደ ቤቃ ሸለቆ ላከች። እነዚህ ተጠሪነታቸው ደግሞ በቀጥታ ለጠቅላይ መሪ የሆነው የልዩ ኃይል ወታደሮች ነበሩ። በቀጥታ ውጊያ ውስጥ ባይሳተፉም የጦር መሳሪያ፣ ገንዘብ፣ የቴክኒክ እውቀትና የሚሊተሪ ትሬኒንግ ሲሰጡ ነበረ ለሊባኖስ ሙስሊሞች ማለት ነው። እንግዲህ የእነርሱ መገኘት ሌላ ተዋናይን አሳተፈ። ሶሪያ ወደ ቤቃ ሸለቆ ለመድረስ አምባገነንና የእስራኤልን ጠላት ከነበሩት ከሐፊዝ አልአሳድ እርዳታ አግኝተዋል። ኻሜኒ ለ10 ዓመታት የሚዘልቅ ስትራቴጂካዊ ጥምረትን እየፈጠሩ ነበር። ኢራን፣ ሶሪያ፣ ሂዝቦላ ነዳጅ በመሸጥ ተጽዕኖ መፍጠር ቻሉ በሚድል ኢስት አካባቢ ማለት ነው። እንዲሁ ደግሞ የእስራኤልና አሜሪካን ለማስፈራራት የሚያስችሉ መሳሪያዎችን ማበለጸግ ጀመሩ። መሳሪያዎችን መስራት ጀመሩ። እስራኤልና አሜሪካ በጣም ከፍተኛ ፍርሃትና ስጋት ውስጥ መግባት ጀመሩ ማለት ነው። በቤቃ ሸለቆ የጀመረው ነገር ወደ የኃይል ትስስር ወደ ኔትወርክ ኦፍ ፓወር ተቀየረ ማለት ነው። ኢራን ከሶሪያ ጋር በመሆን ሂዝቦላህን በኋላም ደግሞ ኃይለኛውን የኢራን የሶሪያ ሂዝቦላን ዘንግ ወይ ደግሞ አክሲስ ተብሎ ይጠራል። ያንን መውለድ ችሏል። ያንን ስርዓት መፍጠር ችሏል ማለት ነው። ለጊዜው ማንም ይሁን ይህን ነገር ግን ማስተዋል አልቻለም። ምክንያቱም በተለይ አሜሪካና እስራኤላን ጭራሹን አላወቁም ነበር። ምን እየተፈጠረ እንደሆነ ማንም አያውቅም ነበር። እጅግ በጣም ጠንካራ የሚባል የሶሪያ የኢራንና የሂዝቦላ እጅግ በጣም ጠንካራ የፓወር አክሲስ ተፈጥሮ ነበረ። በደቡብ ሊባኖስ አካባቢ ከእስራኤል ድንበር 10 ኪሎ ሜትር ርቀት ላይ ከጠዋቱ 12 ሰዓት ተኩል አካባቢ ገደማ በፈንጂ የተሞላች አንዲት ነጭ ፔጆ መኪና መንደሩን ለቃ በክልሉ ወደምትገኘው ትልቅ ከተማ ስታቋርጥ ነበረ። ጢሮስ ወደሚባል ቦታ ነው እየተጓዘች የነበረችው። በመሪው ላይ የተቀመጠው የ18 ዓመቱ የሂዝቦላ ታጋይ አህመድ ቃሲር ተብሎ ይጠራል። አህመድ በጣም ዝምተኛ ቢሆንም በግፊት ግን ምንም ዝም ማለት የማይችል ግለሰብ ነበር። በወቅቱ በሳውዲ አረቢያ ይኖር የነበረ ሲሆን ከእስራኤል ወረራ በኋላ ወደ ሊባኖስ ተመለሰ። ጦርነቱ እየተካሄደ በመሆኑ በማስጠንቀቂያ አጎቱ ሊያስቀይረው ሞክሮ ነበር። ነገር ግን አህመድ ምንም ማድረግ እንዳለብኝ አውቃለሁ ብሎ መለሰለት ማለት ነው። በጥቂት ጊዜያት ውስጥ ይህ ማንነቱ ያልታወቀ ወጣት ጀግና ይሆናል። ሻሂድ የተቃውሞ ሰማዕት ተብሎ ነው የተጠራው። እንደውም በሊባኖስ ታይቶ በማይታወቅ ሁኔታ ሃይማኖታዊና ፖለቲካዊ ይዘት ያለው ድርጊት ሲፈጽም ነበረ። በ1982 ከእስራኤል ጋር ቀጥተኛ ግጭት ውስጥ መግባት የማይቻል ስለነበር አዲሱ ስትራቴጂካዊ የሰማዕትነት ወይ ደግሞ የአጥፍቶ ጠፊነት ተልኮን ተወጣ ማለት ነው። ጠዋት 1 ሰዓት አካባቢ ህዳር 11 ቀን 1982 አህመድ በጢሮስ ዋና መንገድ ላይ ያሽከረከረ ነው የሚገኘው። ያለምንም ማመንታት ፍጥነቱን በመጨመር የደቡብ ሊባኖስ የእስራኤል ጦር ዋና መስሪያ ቤት ወደ ሆነው ባለ 7 ፎቅ የመኖሪያ ህንፃ ገጭቶ ወደ ውስጥ ገባ ማለት ነው። ህንፃው ሙሉ በሙሉ ነው ያፈረሰው። አንድ ግለሰብ እንደዚህ ብሎ ተናግሯል። ሁኔታውን በደንብ አስታውሰዋለሁ። ፍንዳታው ሲከሰት ወደ ሽቀጥ ሱቅ እየሄድኩኝ ነበረ። ስብርባሪዎች በየቦታው ይኖሩ ነበር። እሳት ይነድ ነበር። መንገዱ በእስራኤላውያን ተዘግቶ ነበር። ኩራትም ፍርሃትም ተሰምቶ ነበር። አንድ ነገር እየተፈጠረ በመሆኑ ኩራት ከጀርባው ማን እንዳለ ስላላወቅን፣ ፍርሃት ደግሞ የተሰማን ምን እየተከሰተ እንደሆነ ባለማወቃችን ምክንያት፣ ኩራት ግን የተሰማን ወንድሜ አህመድ እንደነበር ስላወቅን ነበር ብሎ ተናግሯል ማለት ነው። በዚህ ምክንያት የተፈጠረው እልቂት እጅግ በጣም የከፋ ነበር። 91 የእስራኤል ወታደሮችና 15 የሊባኖስ እስረኞች ተገደሉ። አሪያል ሻሮን ደንግጠው ነበር። በወቅቱ የፒኤልኦ የፍልስጤም ነጻ አውጪ ድርጅት ከ2 ወራት በፊት ከተደመሰሰ በኋላ ይህ እንዴት ሊሆን የሚችላል የሚል ከፍተኛ ጥያቄ ነበር የፈጠረባቸው። ማንም መልስ አልነበረውም በወቅቱ።
ስለ ሊባኖስ ሺያዎች የነበረው የስለላ መረጃ ፈጽሞ አልነበረም ማለት ይችላል። ምክንያቱም ዩኒቨርሲቲዎችም ሆኑ ምንም አይነት ጠንካራ ጥናት አላቀረቡም በወቅቱ። የአሜሪካና የፈረንሳይ ኃይሎችም ልክ እንደዚሁ ምንም የሚያውቁት ነገር አልነበረም። ከእስራኤልና ከሞሳድና ከሲአይኤ የኢንቴሊጀንስ የስለላ መረብና ድርጅት ጥናቱ እጅግ በጣም በረቀቀ ሁኔታ ሲንቀሳቀሱ ነበር ማለት ይቻላል። ጥቅምት 23 1983 እንደ አውሮፓውያን አቆጣጠር 200 የባህር ኃይል ወታደሮች የአሜሪካ ዩኤስ ማሪን የሚባሉ ተገኝተው የነበረው ባለ 4 ፎቅ ህንጻ ላይ የ2 ቶን ቦምብ አወደመው። 241 አሜሪካውያን ተገደሉ። በዛው ቅጽበት ደግሞ አንድ አጥፍቶ ጠፊ የፈረንሳይ የጦር ሰፈርን ለመምታት 58 ሰዎችን ተገደሉ። ከሂዝቦላና ከኢራን ጋር ግንኙነት አለው ተብሎ በሚታሰቡ በእስላማዊ ጂሃድ ኃላፊነቱ የተወሰደበት ድርብ ጥቃት ነበር። ሙሉ በሙሉ ወሳኝ ባይባልም የኢራን ሚና ግን እጅግ በጣም ወሳኝ ነበር ማለት ይቻላል በወቅቱ። ምክንያቱም በይፋ ኃላፊነቱን የወሰደው አካል በግልጽ ባይሆንም ጥቃቱ ግን የዓለም አቀፍ ሽብርተኝነትን አደገኛ ተደራሽነት አጋልጧል ማለት ነው። እንግዲህ ሂዝቦላን ችላ ማለት አይቻልም ነበር። 1980ዎቹ አጋማሽ የጦር መሳሪያ ታጋዮችና የፖለቲካ ድጋፍ ከኢራን ወደ ሊባኖስ በመፍሰስ የተራቀቀ ተቃውሞ ትስስር መገንባት ተጀምሮ ነበር። የኢራን መሪዎች የአካባቢው ህዝብ ድጋፍ ወሳኝ በመሆኑ ያውቁ ነበር። ስለዚህ የፓራል ሶሳይቲ ገነቡ ማለት ነው። እንግዲህ ከዚህ በኋላ ነው የእስራኤል ጦር ኪሳራውን ማስላት ጀመረ። በ2 ዓመታት ውስጥ ብቻ 600 ወታደሮችን አጥቷል የእስራኤል መንግስት ማለት ነው። ቀስ በቀስ እስራኤል የሊባኖስን ቁጥጥር አጣች። ሊባኖስ ላይ የነበራት ግንኙነት፣ ሊባኖስ ላይ የነበራት ተጽዕኖና ጥንካሬ እጅግ በጣም እየተሽመደመደ ነው የመጣው በጊዜ ሂደት። ሰኔ 6 ቀን 1985 ወረራው ከጀመረ ከ3 ዓመታት በኋላ 10% የሊባኖስ ግዛት የሚሸፍነው የደቡቡን የደህንነት ቀጠና ወይም ሴኩሪቲ ዞን የሚባለውን ብቻ በማስቀረት ኃይሏን ሙሉ በሙሉ አስወጣች ማለት ነው። እስራኤል ይህ እንደ አዋራጅ ድርጊት ወይ ደግሞ ለነሱ ከፍተኛ ውርደት ተደርጎ ነው የሚመለከቱት። ምክንያቱም ሂዝቦላ ደግሞ የመጀመሪያ ድሉን ነው ያከበረው። ለሂዝቦላ እጅግ በጣም ከፍተኛ ስኬት ነው የኛው። የሰማዕቱ ስምም ይፋ ተደረገ። አህመድ ቃሲር ለነሱ ያው ሰማዕት ነው፣ ለአሜሪካና ለእስራኤል ደግሞ ሽብርተኛ ነው፣ ቴሮሪስት ነው ተብሎ ነው የሚታወቀው። ህዳር 11ም የሂዝቦላ ይፋዊ የሰማዕታት ቀን ተደርጎ ተመዝግቧል በታሪክ ማለት ነው። ቀጣይ ቪዲዮ ደግሞ ሌላኛውን አሁን ላይ ያለውን የአሜሪካ የእስራኤልና የኢራንን ጦርነት እንመለከታለን ማለት ነው። እናመሰግናለን።